ሰላም ጤና ይስጥልኝ እንደምንውላችኋል እንዴት አድራችኋል ሁላችሁም በያላችሁበት ዛሬ በአዲስ ዜና ብቅ ብያለሁኝ። በቅድሚያም አርዕስቶቹም በማዕከላዊ ኢትዮጵያ በሆሳና ከተማ የብሔር ብሔረሰቦች ቀን በዓል በጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ዛሬ ተከብሯል። በአማራ ክልል በደቡብ ወሎ ዞን በለገሄዳ ወረዳ ከከርሰ ምድር በላይ ከፍተኛ የሆነ የነዳጅ ድፍድፍ እየወጣ ይገኛል። ከዚህ ቀደም በደቡብ ኢትዮጵያ በጂንካ ከተማ በተከሰተው የማርበርግ ቫይረስ ምክንያት ተቋርጦ የነበረው ትምህርት በድጋሚ እንደሚቀጥል ተወስኗል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች ዛሬ እንግዲህ በአዲስ መረጃ ብቅ ብያለሁኝ። ውድና የተከበራችሁ ቤተሰቦቼ መረጃውን ከመጋራቴ በፊት ይህንን ቪዲዮ ላይክ በማድረግ ይጀምሩ። እንዲሁም ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የቻናሉ ቤተሰብ ይሁኑ። አሁን በቀጥታ ወደ መረጃው አልፋለሁኝ። በማዕከላዊ ኢትዮጵያ ሆሳና ከተማ የብሔር ብሔረሰቦች ቀን ዛሬ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ለ20ኛ ጊዜ ተከብሯል። ጠቅላይ ሚኒስትሩ በዓሉ በሚከበርበት ወቅት አጠር ያለች ንግግርንም አድርገዋል። በውቢቷ ሆሳና ከተማ ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲህ ሲሉ ተደምጠዋል። የኢትዮጵያን ችግሮቿን ብቻ ሳይሆን አቅሟንም መመልከትን ይገባናል ብለዋል። በሚቀጥለውም የብሔር ብሔረሰቦች ቀን የጅማ ከተማ ለ21ኛውን በዓልም እንደምታከብር አያይዘው ተናግረዋል። ወደ ቀጣይ መረጃ አልፋለሁኝ። በአማራ ክልል በደቡብ ወሎ ዞን በለገሄዳ ወረዳ ከፍተኛ የሆነ የነዳጅ ድፍድፍ እየወጣ ይገኛል። በደቡብ ወሎ ዞን ለገሄዳ ወረዳ የነዳጅ ክምችት በተፈጥሮ አስገዳጅነት ከከርሰ ምድር በላይ መውጣት ከጀመረ ከ7 ዓመታት በላይ ቢያስቆጥርም እስካሁን ጥቅም ላይ አልዋለም። አሁንም የነዳጅ ድፍድፉ መሬትን ሰንጥቆ እየወጣ መሆኑን የደቡብ ወሎ ዞን ማዕድን ሀብት ልማት መምሪያና የአካባቢው ነዋሪዎች ገልጸዋል። አያይዘውም መሬትን ሰንጥቆ የሚወጣው የነዳጅ ድፍድፍ በአካባቢው የሚገኙ ውሃማ አካላትን እየበከለ ይገኛል በማለት ተናግረዋል። የለገሄዳ ወረዳ ኮሚኒኬሽን በተደጋጋሚ ትኩረት እንዲሰጠው እየጠየቀ ነው ብለዋል። አመራሮችም በየጊዜው በተገኙበት መድረክ ሁሉ ስለ ጉዳዩ ሳያነሱ አያልፉም በማለት ተናግረዋል። ነገር ግን የሚመለከተው አካል ጥናት እናደርጋለን ብሎ ቃል ከመግባት ያለፈ ነገር አያደርግም። አሁን ላይ በተሰነጠቀው መሬት ከላይ የሚፈሰውን ድፍድፉን የአካባቢው ማህበረሰብ በመውሰድ ለምሽት መብራትነት በኩራዝ በባህላዊ መንገድ እየተጠቀሙበት ይገኛሉ ተብሏል። ይህ ማዕድን ለሀገር ትልቅ ገቢ ቢሆንም ትኩረት ተሰጥቶ እየተሰራ ባለመሆኑ ነዳጁ እየባከነ ነው ሲሉ የአካባቢው ማህበረሰብና የወረዳው ኮሚኒኬሽን ገልጿል። መረጃውን ቲክቫህ ኢትዮጵያ ነው ይዞት ብቅ ያለው። በመጨረሻም በተያያዘ ዜና ከዚህ ቀደም በደቡብ ኢትዮጵያ በጂንካ ከተማ በተከሰተው የማርበርግ ቫይረስ ምክንያት ተቋርጦ የነበረው የመማር ማስተማር ሁኔታ በድጋሚ እንደሚጀመር ተወሰነ። በጂንካ ከተማ በተከሰተው የማርበርግ ቫይረስ ስርጭት ስጋት ምክንያት ትምህርት ቤቶች ተዘግተው መቆየታቸው ይታወሳል። አሁን ላይ ከታየው የቫይረሱ ስርጭት መቀነስና የቁጥጥር ስርዓት መጠናከር ጋር በተያያዘ ከዛሬ ህዳር 29 2018 ዓ.ም ጀምሮ በሁሉም የመንግስትና የግል ትምህርት ቤቶች ከ5ኛ እስከ 12ኛ ክፍል ተማሪዎች ትምህርት እንዲጀምሩ የዞኑ ቀውራው አስወጋጅ ግብረ ኃይል ውሳኔ ማስተላለፉን የኦሪ ዞን ዋና አስተዳዳሪ አቶ አብርሃም አታ ተናግረዋል። ይሁን እንጂ ከቅድመ መደበኛ እስከ 4ኛ ክፍል ያሉ ተማሪዎች አሁንም በቤታቸው እንደሚቆዩ አያይዘውም ተናግረዋል። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ ይዣችሁ የመጣሁት መረጃዎች እነዚህ ነበሩ። ቪዲዮውን ላይክ እንዲሁም ቻናሉን ሰብስክራይብ በማድረግ የቻናሉ ቤተሰብ ይሁኑ። በቀጣይ መረጃ እስከምንገናኝ ድረስ ቸር ሰንብቱ።